እሳት አላህ ያርግባቸው እሳቱን ይልቀቅባቸው ምን አደረገቻችሁ በአላህ ማት አንድ ሰው ሁለት ሰው ተሆነኮ ምቀኝነት ይታክተዋል በቃ ያ ምቀኛሽ ኮምብሪን ካርጉኝ እስኪ አንድ ጊዜ መወዳችሁ አላህ ይስጣቸው እስኪ አላህ ይስጣቸው አንድ ጊዜ ኮምብሪን ካርጉ ሸር ኮምብሪን ካርጉኝ እስኪ ባረከላሁ ፊኩም አላህ ሰላም ያርጋችሁ አላህ ያወርድላችሁ ኸይሩን ኩላ አላህ ይጥፋባችሁ ወይ እንዴ አንድ ሰው ሁለት ሰው ተሆነኮ ምቀኛ የታከተውና ተቶ ይሄዳል በቃ አመት ሁለት አመት በቃ እየወደቀች ስትነሳ ሲያት እየወደቀች ስትነሳ ሰታያት ምቀኛ እንኳን ለራሱ ወይ ጓደኛ ይሆናል የዝች ምቀኙ ደግሞ ላኢላሃ ኢላላህ ለየት ያሉ ናቸው እንዴ ታብ ጊፍት ጋር አለሙሉልኝ ሲያንዳንድ አበባ ያላችሁ ቫይራል እንደወጣልኝ አንዳንድ ጊዜ ዘግቶኛል ሲሉ አንዳንድ አበባ እንኳርጡት አበባ እንኳን ያላችሁ ምን ተመልከቶች ሹክራን አንተው ተሻላለህ ወራም ሰላም አለይኩም አርበኛው ወአለይኩም ሰላም ወራህመቱላህ እንደው ተናድጄ ነው የመጣሁት ወላሂ ሆነ እንዴት ምስኪን ያስለቅሷታል ይቻለም እኮ አስቸጋሪ ናት ኧረ ጥምዝምዝ ናት መገነቻላ እንዴ ጉልበተኛ ብቻ ሆና ቀራችሁ እናት እኮ በጉልበት ካልኖር ካሁን ላይ መኖር አትችልም زارك وطمنا طومي تدخلني انا مالك لي ያሳዝናል والله ይኸውልህ ልጅቱ የዚች ቸሊ ፍራሳ ማን እኛ የምናቀው ብቻ ያበዛዙ والله ሸዋዬ እኛ የምናቀው ብቻ በደሏ والله ያበዛዙ በኮሮና ጊዜ ለስንት ቀን ወሽደው አገቷት እስራን ወለደች እስራን ተወለደ በኋላ ደግሞ ታመመ እስራ ልጄና ዲኑልኛል ይኸው ለፍታ ጎበዝ ናት ሴትዮዋ ወርቃት ወርቅም ልጇ ነው ይችን የምትመስል ላይ አተረፈ ስትወርቅ ስትነሳ ታጭስ ቤት ወደ ልብስ ገባይ ጭስ ስታሞቅ የሰው ወገብ ያሸ ወላሂ አላህ ያሳይክ የሰው አመሉ ብዙ ነው አንድኛዋ ሞቀይ ትላለች አንድኛዋ በቁጭቷ ጭስ ትሞቃለች አንዷ በቁሟ ትሞቃለች አንዷ እሳቱ በዛብኝ ትላለች አንዷ እሳቱን ቀንስልኝ ትላለች አንዷ ወገቤን እሺ ትላለች አንዷ እግሬን እሺ ትላለች ጭስ ስታሞቅ ከዛ በኋላ ደግሞ ልብስ ገባ ካዘጉባት ስትሰራ ደግሞ ሆኖ ተመልከቷት ይሄ አሁን ላይ ደግሞ መድኃኒት ተሸጣደ ብለው መጡባት ይሄ ደግሞ እኮ አደጋለው እኮ አርበኛ አደጋለው እኮ ደግሞ ቀይ መስመር ነው እዛ ሀገር ላይ ይሄ ቀይ መስመር ነው እዛ ሀገር ላይ ምንም ማርታ የሌለው አንገት የስንት ሰው ህይወት የቀጠፈ እኮ ነው ታውቃላችሁ አይደል ማሩፍ አንድ ጊዜ ትሰራለህ ብለው ደግሞ አንዴ ክትትል ታበዙብክ ጧት ማታ ሽንት ቤት እንኳን ለራሱ ይቆረቁሩብሃል ሽንት ቤት ማነው ቂጣ ሳይቀር ነው የሚበረብሩህ ደግሞ ሳንፈልግ አታስቀም
ምንም መስራት የማትችልበት ቦታ ላይ ነው የቀረቀሯት። ወላሂ ምን አደረገቻቸው? እስኪ እንዲሁ ምን አደረገቻቸው? ላላህ ባክ ምን በደለች? እኔ አንድ ጠሪቃ አለኝ ለእሷ የሚሆን ምክር ሸሙዬ። ምንድነው? ወዲያጅ መስለው የቀረቧትን በሙሉ መራቅ አለባት። የኔም ማሰብ ታውቃለህ፣ ወዲያጅ መስሎ የሚቀርብ ጠላት አትዘልቀውም። ጠላትን ፊት ለፊት ትጋፈጠዋለህ። ይህ ወዲያጅ መስሎ ጠላት ግን ሁሌ ያጠቃሃል። አትጠረጥረውም። በእሱ እንደዚህ ያደርጋል ብለህ አትፈራም። ጠላቴ ነው ብለህ የምታስበው ደግሞ ከቻልክ ትገጥማለህ፣ ካልቻልክ ትደበቀዋለህ። ስንት ርቃት ኑረው አሁን ይችልኝ ቢገርምክ የአራት ልጅና እናት እስከ እስራ አራት ናት። የአራት ሰው ጉሮሮ እሷ አምስተኛ እናት አላት፣ አባት አለኝ። በዚህ ላይ ሌላም ጨምር አድርግበት። ቤተሰብ አላት፣ ወንድም አላት። ቤተሰብ ሙሉ ቤተሰብ አስተዳዳሪ ናት ማለት ነው። ባሏ ምንም የሚፈይድ ባል አይደለም ያላት፣ ደግሞ ለንቀጥ የባል ነው። የእግሩ አንድ ነገር የሚያደርግ አይደለም። ስለዚህ የአራት ልጆች እናት ሆና የአራት ሰው ጉሮሮ ነው ዝግት ያደረጉ። ሸለህ ሳይላል ቆይ አሁን አንተ ምሳሌ ተሰው ጋር ታልኖርክ ተማን ጋር ትኖራለህ? እስኪ ንገረኝ። አሁን እኔ እናንተ ታልተዋዋልና እኔ እናንተ ሰው ከሰው ነው አናስሊናስ ነው አይደል? ሰው ከሰው ነው። አለዛ ካንሁ ግን ያው እንደ የገደል ዝንጀሮ ሆነ ትኖራለህ። ሁለዚህ አላህ ይርዳት ያ አኺ። ወላሂ መፍትሄው ያለው አላህ ጋር ብቻ ነው። በቃ አሁን መጨረሻ ላይ ናት። አሁን እስከዛሬ አሏት ገዘገዟት። አሁን የሚጥሉበት መጨረሻ ላይ ደርሷል። እዛ ሀገር ላይ መስራት የማትችልበት ላይ ነው ያለው። በቃ አይ ብትባል ሆና ካልተገኘች በጥርጣሬ ምንም አያደርጓትም። ሁሉ ጊዜ ይከታተሉሃል። ሁሉ ጊዜ መከራህን ነው የሚያሳየው። እሷ ልክ ነህ፣ ግን መከራ እኔ የሆነ ሰውዬ ነው አረብ ነው እዚህ ሀገር ላይ ማለት ነው የሆነ ጥፎ በፌስቡክ እሱ ምንም አያውቅም። እንዴት ጣፈው ለራሱ አያውቅም። አላህ አሳስቶና ያንቀ ከስራ ቦታ ቤቱ ነው። ወላሂ ወዲ 3 አመት ተከታትለውታል። በምንድን ነው የሚከታተሉ? ዝም ብለው በእግራቸው እኮ አይደለም አባቴ፣ በጀሃዝ ይከታተሉታል። የት ቦታ እንደሚውል የት ቦታ እንደሚያድር መጨረሻ ላይ ስራ ቦታ መጥተው ከስራ ቦታ ቤትህ ከቤትህ ስራ ቦታ ባይሆን ኖሮ አለቀልህ። ከዛሬ ጀምሮ እቺን እንዳትጠፍ 2 አመታችን ነው 3 አመታችን ስንከታተል አሉ። አንዲት ነገር አይሰራም ልጅ በቃ ቀጥ ያለ ነው። ልፍ ዶር የለው። አላህ ይጠብቀን ሸሙዬ፣ ይጠብቀንና ይከታተሉሃል። እዚህ ሀገር ላይ ያባቴ በስነ ስርዓት እንኳን አምጠህ እንዲያሸና ያረውሃል። ምስኪን አይወል አሁን በታሳዝንም በባላ ስር ነው ያለችው። አሁን ሸሙዬ ተሁሉም ማለት ተባተ ትዳሯን ማለያዩት ተስሯን ማለያዩት። እስኪ ደስ ይበላቸው። ምተምኑ ነው ያለችበት እቺ ምስኪን። ከትዳሯ ተተለየች ማን ይካሸባ አርጋት። والله لا انا كبر ترجع والله يا رات ልጅ እናት ናት ግን አታሳዝን። ሰላም አለይኩም ወሰላም ወራህመቱላህ። እናንተ እዛ ያላችሁ ሴት ልጅ ታለቅሳለች እንዴ? ምን እናድርግ? ጂሃድ ያንገጥም ዱዓ ታደርጉላትም እንዴ? والله ዱዓ እኮ መቀራረብ አይልም እኮ እናንተም ጋር ይደርሳል እኮ። አይ እዛ ቀርብ ይያላችሁ አንደኛ ቀሪበናው በዒደ አይ እሱ ነው። ግን እዛ ይያላችሁ እቺ ልጅ መደፈር የለባትም። ያው ማስከበር አለባችሁ። ሳዑዲ ላይ ደግሞ ነፃነት አላችሁ እናንተ። እዚህ እንኳን የሆነ ነገር እናደርጋለን ብንል አንችልም። እኔ እዛ በሆን እነዚህን ሰዎች ነበረ ማረጋቸው። ምን አደርጋቸዋለሁ? ምን እናደርጋት? ወላሂ
እስኪ ነው በለኝ። ማግባት ነው እነዚህ ቆሻሻ ናቸው። በቃ ምንም መስራት ተዳሯን ለያዩት መጨረሻ ላይ መጡና ደግሞ ተስራዋን ላቀቋት። እስኪ የዚች ልጅ በደል እኮ ወላሂ ግፉ አያልቅም። ግን ጎበዝ ምን አደረገቻቸው እንዴ? እንትን ምን አደረገቻቸው? በመስራቷ ምንድነው ችግር ካለባትም ችግር ካለባትም ያው ይሄ ነው ችግሯ ብሎ መናገር ነው። ችግር የለውም። ምን ችግር አለባት? ልጅ አሳዳጊ ናት። የአራት ልጅ እናት ምን ታረጋለች ብለህ ነው? የአንዱን ልብስ ስትለው የአንዱ ሱሪ ያልቃል። እንኳን አራት ልጅና አንድ ልጅ የተዋደል እንደ ሰው የሚጠፋው። አዎ መነሻው ምንድነው? ምኑን አቀኸው? ምቀኝነት ሐስድ። መነሻው መድረሻው ሐስድ ነው። በቃ አራት ነን፣ ሌላ የለም። አይ በዚህ እንኳን ዱባይ ይሻላል። የዱባይን እንኳን ተሰው አታያይዘው። ዱባይ አሁን ያው በየቤታቸው እንደ ሱቅ አድርጎ ቤታቸውን የሚሰሩ ብዙ ሰዎች አሉ ዱባይ ላይ ማለት ነው። ያው እንግዲህ ሊጠቋቀም ይሄ ነበር የሚጠቋቀመው እዚህ ሀገር ሰላም አሁን የምትረዳ ማለት ነው። አብዛኛ ኦንላይን ስራ የሚሰራ በየቤታቸው ነው። ህግ ቢያገኛቸው እቃቸውን የሚወርሳል። እንዲሁም ደግሞ ቅጣትም አለው። ቢጠቆማል እኮ ቤት እኮ አይደለም ቤት ውስጥ እኮ ሰው እኮ ሱቅ ሆና ራሱ መስራት አልቻለችም። እዚህ ሀገር ብትሆን ደግሞ በጣም ትከበራለች። እንደውም ባለ ሱቅ ሆና ማለት ነው። አምጧት እናምጣት እዚህ እንዴ ባሰባት ወላሂ ተኮነነ። ኧረ ትምጣ። እዛ ያለውን እቃ በሙሉ ሽጣ ትምጣ። ዱባይ ላይ የፈለገችውን ከፍታ መስራት ትችላለች። ወይባ ቤት ሁሉ ከፍታ መስራት ትችላለች። እዚህ ሀገር እንትን ስትሆን እዚህ ሀገር ፖለቲካ ውስጥ አትግባ፣ ከሰው ትጣላ እንጂ ኢንቨስተር ሆነ እዚህ ሀገር ስትመጣ ስትኖር በጣም ትከበራለህ። ገቢ የሚያስገባትን ሰው እዚህ ሀገር ክብር አለው። እዚህ ሀገር 5 ብር እንኳን ገቢ መኪና ያለው ሰው ክብር አለው። እዚህ ኮልኮሌ መኪና ያለው ሰው ናፍጣ ይቀዳል፣ የመንገድ ይከፍላል፣ ጎማ ይገዛል፣ ምናምን ኢንሹራንስ ይከፍላል። ክብር አለው። እዚህ ሀገር ላይ ክብር ትከበራለህ። ዱባይ ላይ ማለት ነው። ገብቶሃል? እንቅስቃሴ ሁሉ ክፍያ ነው። የምትንቀሳቀሰው ሱቅ ገብተህ ዕቃ ትገዛለህ። የቢዝነስ ሀገር ስለሆነች ዱባይ ላይ ትከበራለህ። ማንም ንክች አያደርግህም። አንድ ሰው ንክች ቢያደርግህ ሄደህ ትከሳለህ። እዛ ሄዶ ቅሊንጦ ይቆማል። እንዴ ትንሽ እዚህ ያስቸገረ ማታታቸው ነው እንጂ ላይላ ነው። እዛ ብትሆን ማስተዛሪ ይገሏል ነበር እኮ። ኧረ ምንም አያደርጓትም። ኧረ ምንም አያደርጓትም። ምንም አያደርጓትም። ያና ሰዎች ወጥረው የሚሰሩ ሰዎች እክራም ተባሏም አለያይተው ተስራዋም አውጥተው አንገቷ ላይ እንቅርት ሳይቀር አይደል ያወጡባት። ደግሞ የዱባይ እኮ ተደበላልቃ ነው ማደበላለቅ። አሁን እቺ ልጅ ትደበላለቃለች እንዴ? በየቦታው ትዞራለች። እቺ አሁን እንትና ሸዋዬ እንዴ ዱባይ ካልደረስክባቸው እኔ አሁን ጓደኞችን አውቃለሁ። ጓደኛዬ ማን እንደሆነ አውቃለሁ። ቢጎዳኝም ቢጠቅመኝም ከጠቀመኝም ይጥቀመኝ ከጎዳኝም ይጉዳኝ ብዬ ነው የምጠጋው ጓደኛዬን خلاص እንጂ ማንንም አልጠጋም። ማንንም ምን እንደምሰራ ምን አይነት ህይወት እንደምኖር አላሳየውም። ታብታብ አድርጉ፣ ኮምፕሊንክ አድርጉኛ ጀማ። አንዳንድ አራት አልሞላህም እንዴ? በሰላም ነው እንዴ? እሰይ አራት አልሞላውም። አዎ ትምጣ፣ ችግር የለውም። ኧረ እሷ የአራት ልጅና እናት አሁን ወንዴ አምራትም አባት የልጆቿ በላ ምን ችግር አለው? አብረን እናሳድጋለን ልጆቿን። ባልካልላት እኔ ያንዱ ፉር ሲያልቅባት ያንኛው ቀን ሲያልቅ ልጆቿ ላይ ምን አደርጋለሁ? ነሽ የሞሄኔ ምን ችግር አለው? የአራት ተውና የአስር ልጆች ብትሆን የአስር ልጆች እናት ብትሆን ምን ችግር አለው? ኧረ እሷ ስንት አሳባባት አባት የስንት ምቀኛ ወሯት እንደዚህ እንደ ቅማል ተላይ እኮ ያን ምቀኛ አመዱን ዋሽመጡን በጥሰዋለን። ያን ምቀኛ ትምጣ እንዴ ምን ችግር አለ? ወላሂ አንተ ሙስጠፋ የዚች አንተ እኮ 2-3 ምቀኛ እኮ ታክቶ ይተዋል። የዚች ላይ ምቀኛ ደግሞ አበዛዙ እና ሊላሂ ወኢና ኢለይሂ ራጂዑን አበዛዙ ያለ ነው። በርከት አንድ ሁለት እንኳን ይታክታል ይሄዳል እኮ በቃ 1 አመት 2 አመት ይከታተለህና ይሄዳል። ስትወርቅ ስትነሳ ወርቅ ስትወርቅ ስትነሳ ልጅቱ ታማባት ስታለቅስ አላህ አይጥላትም። ደግሞ ልጇ ዲያና የላት አልሐምዱሊላህ። በኮረናው ጊዜ ብላ ስታለቅስ ይችል ይመጣ ደግሞ
ይችሪ ከመጣይላ በኋላ ደግሞ ልጇን ስስም በሽታ ያዛት። ከበሽታዋ በኋላ ደግሞ ለልጇ ስታለቅስ ልጇ ዲያነች ተረፈይላት። ከልጇ በኋላ ደግሞ ጭስ ቤት ከፈተኝ። የማንንም ጭቅቅ ስታሽ ስቀባ ስታሞቅ ምን ስትል ስታሽ ምን ስትል ተጭስ ቤት ደግሞ ልብስ ቤት ገባኝ። ልብስ ቤት ስትገባ ደግሞ ይህንኑም ደግሞ የመጨረሻ ላይ ደግሞ መድኃኒት ትሸጣለች ጉሮሮዋን ዝግት ለማለት አትወርቅም። መድረሻ እኮ ነው ያሳጧት። መድረሻ አልኩ መተንፈሻ የት ትሄድላችሁ? የት ትሄድ? የት ድረስ? የአራት ሰው ህይወት እኮ ነው የያዘችው አንድ ብቻዋን። ኧረ ተምጣኛ ጋር ወዴት ትሄድዋለች? ዱባይ ታደርጋለች፣ ትሰራለች፣ ሱቋን ከፍታ ትሰራለች። አቤት እዚህም አላሰሯትም፣ ወላሂ አላሰሯትም። ሀገር መቀየር እኮ ጥሩ ነው። አንዳንድ ሸሞይ ፎርዋርድ ደርጉ ሸማመድ ወላ አካውንት ተዘግቶ ከፍቶኛል ዛሬ ያሳብዷታል እኮ ዱባይ ብትሄድ የሚለቀመች ሸሞይ ወይ ያው ሻዋዬ ብዙ እናንተ ወንዶች እዛ አላችሁ፣ ጥጋቡ ታፈሳለህ፣ አንተ አለ ብዙ ወንዶች አላችሁ። ወንድሞቿ ናችሁ፣ የእሷ ወንድሞች ናችሁ እናንተ ሁላችሁ። ያው ግዴታችሁን ተዋጡ፣ ወላሂ ግዴታችሁን ተዋጡ። እቺ ልጅ እናንተ እያላችሁ ማልቀስ የለባትም። ለምን ከባህር የመጣ ሽፍታ አትገዙ። አንዋጋ ጦርነት አንሄድ። እሷ ለራሷ አታውቀው። የእሷ ጠላት እኮ አንድ ሁለት ቢሆን እኮ አንተ አርፈህ እኮ። ጠላቱ ከታወቀ ሲስተሙን እነግራችኋለሁ። ጠላቱ ብቻ ይታወቅ በቃ። እሷ የምታለቅሰውን ለቅሶ ልክ ማስገባት ትችላለች። እንዴ በአሁን ጊዜ አንተ ፊት ለፊት ከሰው ጋር መጋፋት ምናምን አያስፈልግም። خلاص እረፉ ይባላሉ። ያው ይደወልባቸዋል፣ እረፉ ይባላሉ። ዝግታ ለኮምብሪንግ አድርጉኝ። እኔ ቀጥ ብያለሁ እኮ አልንቀሳቀስም። ታያችኋለሁ። ኮምፕሊንክ አድርጉ እናንተ ኮምፕሊንክ አድርጉኝ። አንዳንድ ጊዜ በአላህ አላህ ይስጥልኝ፣ አላህ ይስጥልኝ። ምንድነው ሲስተም ወላ መቀኞች? አሁን እሷ እኮ ያው አንድ ሰው ሆን ወይም ሁለት ሰው ቢሆን ታው ይባላል፣ አላህን ፍራ ይባላል። የዚች እኮ ብዙ ናቸው እንዴ! በየጊዜው ነው የሚያስለቅሰው። በቃ ዛሬ ምንድነው መነሻው? ምንድነው ነው ጥያቄው? እስኪ ንገረኝ። ምንድነው ማለት? ለምንድነው የጠመዷት? እየጠየቅኳችሁ እኮ ነው። ኮምፕሊንክ አድርጉ እናንተ፣ ዝም አትበሉ። ለምንድነው የተጠመደችው? እኛ መቻወቀኝ ነው፣ እሷስ መቻወቀችው? ያረገችውን ታውቃለች። ሸሞይ ተው ሸሞይ ተው። ለምን እንደሚመቀኟት ታውቃለች። እንዴት ነው የማታውቀው? ምቀኛህን ታውቀዋለህ? አውቀዋለሁ። ምቀኛህን ታውቀዋለህ? አሁን አንተ አውቀዋለሁ። እኔ በህልሜ ነው የማየው። የእሷ ህልም ላታይ ትችላለች። አዎ ሸሞይ የሆነ ሰው ወይ በሆነ ስራ ወይ በሆነ ነገር ነው እንትን የሚመቀኝህ ማለት ነው። ገባ? ሲመቀኝህ ደግሞ አንደኛ ላይ ወይ እሷ ከሰዎች ጋር ያላት ግንኙነት መልካም ሆኖ ነው። ለምሳሌ አሁን እቺ ልጅ ከነዚህ ጠላቶቿ ጋር ባል ሊኖራቸው ይችላል፣ የሆነ ነገር ሊኖራቸው ይችላል እና ከዛ ነገር ጋር ሙስጠፋ ጠንቋይ ነው እንዴ? ከዛ ሰዎች ጋር ንግግር ካላት ገባ? አሁን በሸሪዓችን የሚወሰነው የሚፈረደው ሁለቱንም ጎን አይቶ ነው። የእሷንም ችግር አይተን እነዚህ ሰዎቹም ለምን እንደሆነ ታይቶ ለምን እሷ ላይ እንደደረሱ ሰው ሆፕ ብሎ ተነስቶ ከመሬት ተነስቶ አይመቀኝህም እኮ ሸሞዬ፣ አይነካም ሰው ተጠይቆ እነዚህ ስማቸው የተጠቀሰ ሰዎችም ተጠይቆ እንደዛ ነገር አለ ማለት ነው። ገባ? አንዱ እሱ ነው። ሁለተኛው ላይ ደግሞ ሁለተኛ የሚቀኛ ሐሲድ ደግሞ ስለምትሰራ ብቻ የሚቀኑባት ሊኖሩ ይችላሉ። እነሱ ብዙ አይሄዱም።
በቡዳ ሊበሏት ይችላሉ፣ ሊያስዷት ይችላሉ እንጂ ብዙ አይሄዱም እነሱ። ግን የሆነ ችግር ግጥጥም ያኒ አሁን ለምሳሌ ሸዋዬ ባል የላትምና የሆነች ልጅ ደግሞ ባል አላት። ከባሏ ጋር ትጠራጠራለች። ከዛ በጎን ትገባለች። በደካማ ጎኗ ገብታ እሷን ታጠቃለች ማለት ነው፣ ከባሏ እንድትርቅላት። ስለዚህ በምን ምክንያት እንደሆነ ሸዋዬም ያው በትንሹም ቢሆን ትጠራጠራለች። የምትጠራጠር ነገር አላትና እሷም ራሷን ማስተካከል አለባት። ችግር ካለባት እነዛ ሰዎችም እንደዛ ማድረግ አለባቸው። አንዳንድ ወንዶች አለን አንዳንድ ወንዶች እንደዚህ አይነት ጥቅም ያላትን ሴት ጋር ጠጋ ማለት የምንወደው ትብብር አስመስለን ማለት ነው። ትብብር አስመስለን። ሚስቶች ደግሞ ይሄን አይቀበሉም። ገባ